ሰላም የዘናጭ አድማጮች እንዴት አረፈዳችሁ? በተለመደው የዶክመንተሪ ሰዓት ላይ ተገናኝተናል። ለዛሬ አሳፍ ኃይሉ ከጻፈው መጣጥፍ መካከል አንዱን መዘን እንደሚከተለው እናቀርበዋለን። ብድር ለጋሽ ሀገራትንና እርዳታ ሰጪ ተቋማት ላይ ስለሚመለከት ተወዱታላችሁ የሚል ተስፋ አድርጌያለሁ። ይህንን የዓለምን ለጋሽ ድርጅቶች ሥራ ለሰጪውም ለተቀባዩም ዓለም ያስጣጣ መጽሐፍ በበኩሌ ከክፍለ ዘመኑ ወሳኝ 10 መጽሐፍ መካከል አንዱ ነው ባይ ነኝ። ግራሃም ሃንኮክ እጅግ ይለያል። ሰው በነጎደበት አይነጉድም። ቆም ብሎ ጥያቄዎችን ይጠይቃል። ማስረጃዎችን በተሳለ ነፃ አእምሮ አነጣጥሮ ያያል። ጥግ ድረስ ሄዶ ይፈልጋል፣ ያጣራል እና የራሱን አስገራሚ እውነቶች ይዞ ይመጣና እንካችሁ ይለናል። ሃንኮክ የራሱን የተለየ ሐሳብ አደራጅቶ ዓለም ያለ ጥያቄ የተቀበላቸውን ብዙ በስምምነት ተደግፈው የቀጠሉ የውሸት እውነቶችን ከስር ከመሠረታቸው እየመረመረ መልሶ ለዓለም እውነታው ምን እንደሚመስል የሚያጋልጥ እጅግ የተለየ ጭንቅላት ያለው ድንቅ የምርምር ሰው፣ ድንቅ ጠያቂ፣ ድንቅ ጋዜጠኛና ድንቅ ደራሲ ነው። ግራሃም ሃንኮክ ሎርድስ ኦፍ ፖቨርቲ ወይንም የድህነት ጌቶች ብሎ የሚጠራቸው ራሳቸውን ለጋሾች፣ በጎ አድራጊዎች፣ እርዳታ ሰጪዎች፣ አዳኞች፣ ተቆርቋሪዎች ብለው የሚጠሩትን ምድሪቱን የሞሉትን ዓለም አቀፍ የእርዳታ ለጋሽ ድርጅቶችንና በዚሁ በድሆች ስም ከየዓለሙ ማዕዘን በሚጫነው የእርዳታ ገንዘብ ላይ ኑሯቸውን የመሠረቱትን የሕዝብ ረሃብና የሕፃናት ሞትን የገቢ ምንጫቸው አድርገው በብድርና እርዳታ ዋና አትራፊ ሆኖ ያገኛቸውን የሰው አልቅቶችን ነው። ለእነዚህ በየመንግስታት ውስጥ ለሚገኙ የትየለሌ ሰዎች ረሃብ እርዳታ የሚያስገኝ መልካም ዕድል ነው። እርዛት ብድር የሚያስገኝ ጥሩ ዕድል ነው። ሀገር በአናቷ ብትተከል ሚሊዮኖች ሕፃናት ቢያልቁ ጉዳያቸው አይደለም። ሕዝብ በችጋርና በችግር እየረገፈ እነሱ የተቀናጣ ዓለማቸውን ይቀጫሉ። ከላይ ስናያቸው እርዳታ ለጋሽ እንዲሁም እርዳታ ተቀባዮች ናቸው። ነገር ግን ትክክለኛ ስራቸውን ስናይ እንደ አልቀት የሰዎችን ደም እየመጠጡ ተደላድለው የሚኖሩ በድሃው ስም የሚነግዱ ድህነትን ጠባቂ አረመኔዎች ናቸው። የሕዝቡ ድህነት፣ የሀገሮች ቸነፈር፣ የሕፃናትና የከብቶች አጥንቱን የቀረ ገላ፣ ድርቅና ረሃብ፣ የሕዝቡ በኢኮኖሚ ፖሊዮ መሽመድመድ፣ እነዚህ ሁሉ ሁልጊዜም መኖር ያለባቸው ዋና መተዳደሪያቸው ወይንም የገቢ ምንጫቸው ስለሆኑ ዘላለም እንዲኖሩላቸው ይፈልጋሉ። ረሃብን ይፈልጉታል። ድህነትን እንደ ወርቅ ይነግዱበታል። ከሀገር እንዲጠፋባቸው አይፈልጉም። ዙሪያውን ከቦ ይጠብቁታል፣ ይንከባከቡታል፣ ያሳድጉታል። ሀገራዊ ቀውስን በአጭር መግታት ሲችሉ እንዲገታ አይፈልጉትም። የእንጀራ ገመዳቸው ነው። እነዚህን የመሰሉ ሰዎችንና ድርጅቶችን ነው እንግዲህ ግራሃም ሃንኮክ የድህነት ጌቶች ብሎ የሚጠራቸው። ይህ መጽሐፍ ስለ ሰዎች አሳዛኝ ባህሪ እና ስለ ሕዝባችን ስቃይ ጭምር አስተውዬ እንድመለከት ዓይኔን ቀድሞ ከገለጡልኝ ጥቂት ቁልፍ መጽሐፍት አንዱ ነው። ከዚህ መጽሐፍት በኋላ ደራሲውን በደረሰበት፣ በጻፈበት፣ በተነፈሰበት የምከተል አድናቂው አድርጎኛል። ግራሃም ይለያል። ስለ ደራሲውና መጽሐፉ አጠቃላይ ሐሳብ ይህን ያልክ ካልኩኝ የዛሬ ርዕሴ ወዳደረግኩት ሶማሊያን ማን አፈረሳት ወደሚለው አጀንዳ ልሻገር። ይህን የግራሃም ሃንኮክን መጽሐፍ ያነበበው ሁሉ ሶማሊያን ያፈረሷት ከምንም በላይ ዓለም አቀፍ ለጋሾችና አበዳሪዎቿ መሆናቸውን አሳምሮ ያውቃል። በቅድሚያ ሶማሊያ እንደ ሀገር መቆም ተስኗት የሞቃዲሾ መንግሥት ከመፈራረሱና ሀገሪቱም ከመበታተኗ በፊት የታዩባትን ምልክቶች ላስቀምጥ። ደራሲው አሃዞችንና ጥሬ ሐቆችን፣ የሰው ስሞችንና ቦታዎችን እንዲሁም ማስረጃዎችን እየጠቀሰ ቢያቀርበውም አንባቢን ላለመታከት እነዚያን ዘልዬ በምልክቶቹ ላይ ብቻ አተኩራለሁ። ሶማሊያ ከመፈራረሷ በፊት የታዩባት ምልክቶች ምን ነበሩ? ሀገሪቱን ያመሱ ተከታታይ ጦርነቶች። ሶማሊያ ከኢትዮጵያ ጋር ጦርነት ውስጥ ገባች፣ ተሸነፈች። ወይም የፈለገችውን የግዛት ወረራና ድል አድራጊ የመሆን ምኞት ማሳካት አልቻለችም። ሕዝቧን አስጨረሰች። ኢኮኖሚዋን አውድማ፣ የዜጎቿን ሞራልና ቢዝነስ ገድላ፣ ከጦርነት የተረፈ ኢኮኖሚ ተሸክማ የምትንገታገት አልሞት ባይ ተጋዳይ ሆና ቀረች። ሀገሪቱን ያመሱ የኢኮኖሚ ፖሊሲዎች። ሶማሊያ በእነ አሜሪካ ድጋፍ እስከ አፍንጫዋ ታጥቃ እናም እስከ አፍንጫዋ የዶላር ባህር ውስጥ እንድትዋኝ ተደርጋ
በወቅቱ የራሻዎች ቀንደኛ አጋር ሆና በተገኘችውና ሶሻሊዝሟን ለአፍሪካዎች ታስፋፋለች ተብላ በተፈራችው በኢትዮጵያ ላይ ጦርነት ከፍታ ከተሸነፈች በኋላ እነዚያ አይዞሽ ያሏት ምዕራባውያን አገሮቿ እንደ ፍጥርጥርሽ ብለው አልተዋትም። በጦርነት የተንኮታኮተ ኢኮኖሚያን ለማሻሻል ይበጃል ያሉትን የኢኮኖሚ ፖሊሲ እያመጡ መሞከሪያ ላቦራቶሪያቸው አደረጓት። ለሶማሊያ እህሉ በሜትሪክ ቶኖች ይጫናል። መድኃኒቱ፣ ብድሩ፣ በተለይ ደግሞ ብድሩ የሆነ ጊዜ ላይ በእኛ አቆጣጠር 1979 እና 1980 ዓመተ ምህረት አካባቢ ግራሃም ሃንኮክ ከኢትዮጵያ ተሻግሮ ሶማሊያን ሲረግጥ የሶማሊያ መንግስት በዕዳ ተነክሮ ለብድሩ ማደሻ የሚከፍለው ገንዘብ ከአጠቃላይ ሀገሪቱ አምርታ ወደ ውጭ ከምትልከው ምርት ዋጋ በላይ ሆኖ ነበር። በዚያ ላይ ገንዘቧን እንድታረክስ አስገድዷት ሽልንጓን አረከሰችላችሁ። በመጨረሻም በእኛ አቆጣጠር 1980 ላይ አንድ የአሜሪካን ዶላር በ100 የሶማሊያ ሽልንግ መመንዘር ጀመረ። መንግስት በረከሰ ገንዘቡ ለምሳሌ ቀድሞ በ10 ሽልንግ ሊከፍለው ይችል የነበረውን የ1 ዶላር ብድር አሁን በ100 ሽልንጎች ለመክፈል ተገደደ ማለት ነበር። ሶማሊያ በብድር ባጀት የምትተዳደረው ነች። ያኔ ሶማሊያ አጠቃላይ ምርቷን ለውጭ ሸጣ የምታገኘው የውጭ ምንዛሪ በዓመት 135 ሚሊዮን ዶላር ይገመት ነበር። እንደ ተራራ የተቆለለባትን ብድር ለመክፈልስ ምን ያህል ዶላር ትከፍላለች በየዓመቱ? 225 ሚሊዮን ዶላር። ልዩነቱን አስቡት። እናም በኔጌቲቭ መንቀሳቀስ እንዴት ትችላለች? በጀቷን ከየት አምጥታ ልትበጅት ነው? የእነዚህ ጥያቄዎች መልሱ ቀላል ነበር። እርዳታ ይዘንብላታል፣ ብድሮች ይታደሱላታል። ለተከታታይ 10 ዓመታት ለሚጠጋ ጊዜ ሶማሊያ ከሰሃራ በታች ካሉ ሀገሮች ትልቁን የአሜሪካኖች ብድርና እርዳታ የምታገኝ ሀገር ሆነች። በየዓመቱ ከአጠቃላይ የዓለም አቀፍ ለጋሾች በእርዳታ ብቻ 400 ሚሊዮን ዶላር ይቀርብላት ነበር። ባጭሩ አነጋገር ከአቅሟ በላይ ተበድራ ብሯን አርክሳ በአይኤምኤፍ ብድርና በለጋሾች ረብጣ ገንዘብ የምትተዳደር የተመጽዋቾች ሀገር ሆነች። ድርቅ፣ ረሃብ፣ ሞትና ከባድ ፍልሰት። ሶማሊያ በረሃማነት ያየለባት ሀገር ብትሆንም ከፍተኛ የእንስሳት ሀብት የነበራት ናት። የባህር ጠረፎቿና ወንዞቿም ከፍተኛ መጠን ያለው ምርት ይሰጧት ነበር። ከዚያ ግን ኢትዮጵያን በ1977 ዓ.ም የመታው የተፈጥሮ ድርቅ ሶማሊያንም በ1979 እና በ1980 ዓ.ም ላይ አጥብቆ ጎበኛት። የኢትዮጵያን ድርቅ የወቅቱ የአደጋ መከላከልና ዝግጁነት ኮሚሽነር የነበሩት ሻለቃ ዳዊት ወልደ ጊዮርጊስ ዓለም አቀፍ ለጋሾችንና ዲፕሎማቶችን አዲስ አበባ ላይ ሰብስበው ሲናገሩ ከኢትዮጵያ ሕዝብ 1/5 በረሃብ ላይ ነው ብለው ነበር። ነገር ግን ለጋሽ የሚል ማዕረግ ለራሱ የደረበው ዓለምና ዓለም አቀፍ ድርጅቶቹ አጥንታቸው ያፈጠጡ በረሃብ የተቀጠፉ ሺና ሚሊዮን ሰለባዎችን ከኮረምና አላማጣ የእርዳታ ካምፖች በቪዲዮ ተቀርጸው በቲቪ እስኪያዩ ድረስ ማመን አልፈለጉም ነበር። ብዙዎች መትረፍ እየቻሉ ረገፉ። ኢትዮጵያችን 1 ሚሊዮን ምስኪን ልጆቿን አጣች። በጣም የሚገርመው የሶማሊያ ድርቅና ረሃብ ብሎ የጀመረው በ2 እና 3 ቦታዎች ላይ ብቻ ነበር። ሂራን፣ ጋልጋዱግ እንዲሁም ሙዱግ በሚባሉ ከሞቃዲሾ በአውቶቡስ የ10 ሰዓት መንገድ የሚያስኬዱ ረባዳማ ስፍራዎች ነበሩ። ደግሞ የሚያስፈልጋቸውም እርዳታ በጊዜ ቢደረስላቸው ኖሮ ሕዝብ ባላለቀና ማዕቱ ባልተከሰተ ባልተስፋፋም ነበር። ጋዜጠኛው ግራሃም ሃንኮክ በቦታዎቹ ተገኝቶ የሕዝቡንና የእንስሳቱን አስፈሪ ረሃብ አይቶ ሲመለስ በሞቃዲሾ አሪፍ ቤተ መንግስቶች በመሰሉ ከፍተኛ ጥበቃ ባላቸው ቪላዎች ውስጥ የሚንደላቀቁ ባህር ዳርቻ ላይ የሚጎበኙ ግማሽ ቀን ብቻ ሰርተው በዓመት $50,000 የሚከፈላቸው ጎልፍ እየተጫወቱ የሚያገኛቸው ወፈ ሰማይ የእርዳታ ለጋሽ ድርጅቶች ሰራተኞችና ኃላፊዎቻቸውን ሲያይ የተሰማውን የልብ ስብራትና ብሽቀት ለመግለጽ ቃላት ያጥረዋል። የብድርና እርዳታ የድረሱልኝ ጥሪ ማየልና ምላሹ። በመጨረሻ የሶማሊያ መንግስት የመርዶ መግለጫ ወጣ እና የለጋሾችን እርዳታ ጠየቀ ወይንም ለመነ። 880,000 ሶማሊያውያን ተርበውብኛል ብሎ 13200 ሜትሪክ ቶን ማሽላ በአስቸኳይ እንፈልጋለን። ለህፃናቶቻችን ዱቄት፣ ወተትና አልሚ ምግብ እንፈልጋለን። የሰው እንዲሁም የእንስሳት መድኃኒቶች፣ ጸረ ተባዮችና ማመላለሻ መኪኖችንም እንፈልጋለን። ይቀጥላል። የዚህ ሁሉ እርዳታ አጠቃላይ መጠን
እርዳታውን ለተጠቂዎቹ ለማድረስ ከሚያስፈልገው ወጪ ጋር ተደምሮ በገንዘብ ሲሰላ 75 ሚሊዮን የሶማሊያ ሽልንግ ነበር። በዶላር ሲመነዘር 750 የአሜሪካን ዶላር የሚገመት ነበር። ይህን ገንዘብ ዩኤስኤድ ብቻውን ሊሸፍነው ይችል ነበር። በሞቃዲሾ የተሰለፉ መዓት ዓለም አቀፍ ለጋሾችም በቀላሉ አዋጥተው መሸፈን ይችሉ ነበር። ግን ከዩኤስአይዲ የተሰጠው ምላሽ ግራሃምንም የሶማሊያ መንግስትንም ሌሎችንም ዓለም አቀፍ ድርጅቶች ሁሉ ያስደነገጠ ነበር። ዩኤስኤድ የሰጠው መግለጫ እንዲህ የሚል ነበር። የተራቡባችሁ 880,000 ሰዎች አይደሉም፣ ቁጥራቸው ተጋኗል። እውነተኛ ረሃብ ያጋጠማቸውና እርዳታ የሚሹት ከ30,000 አይበልጡም። የ13,200 ሜትሪክ ቶን እህልም ያስፈልጋችሁ፣ 450 ሜትሪክ ቶን በቂያችሁ ነው። ስለዚህ በዚሁ መሰረት እቅድ አውጡና አቀርቡልን፣ እርዳታውን ታገኛላችሁ። ይህ ነበር መግለጫው ወይንም ማላገጫው። የሶማሊያ መንግስት የሀገር ውስጥ ጉዳይ ሚኒስትር ለአሜሪካኖቹ ዩኤስአይዲ ምላሹን በጻፈበት ኦፊሻል ደብዳቤው ላይ እንዲህ አለ። ይህንን 30,000 ረሃብተኛ ብቻ ነው ያለው የሚለውን ቁጥር ከየት እንዳገኛችሁት ለማወቅ ሞክረን አልተሳካልንም፣ ግራ ገብቶናል። በምን ስሌትና ከየት ይህንን ቁጥር እንዳገኛችሁት ብትገልጹልን ደስ ይለናል። የብስጭትም የግርምትም ጥያቄ አለበት። ዩኤስአይዲ ግን በመጨረሻ ሚሊዮኖች እስኪፈናቀሉና እስኪረግፉ ድረስ በነሲብ አቋሙ ደርቆ ቀረ። የሶማሊያ መንግስት የቻለውን በአቅሙ ተንደፋደፈ። ሳውዲዎች፣ ኬንያዎች፣ ግብጾችና ህንዶች ተረባረቡለት። ኦክስፋምና የዓለም የምግብ ድርጅት መጸወቱት። የዓለም ጤና ድርጅትም በመጨረሻ ዩኤስአይዲም ለገሱት። ግን አንድ የሀገራዊ አቅሙን ለውጭ አበዳሪዎችና እርዳታ ለጋሾች አሳልፎ የሰጠ በራሱ መቆምና ምንም ነገርን መስራት የማይችል አቅመቢስ መንግስት ሆኗል። ጥገኛ፣ ታዛዥ፣ በሙስና የተነከረ ደካማ መንግስት እንኳንስ የተፈጥሮ መቅሰፍት ተጨምሮበት ህዝቡንና እንስሳቱን ከረሃብና ከፍልሰት የማዳን አቅሙን ከየትም አያመጣውም። የመንግስት መድከምና ክፉኛ መናቅ። በሞቃዲሾ ተንደላቀው የሚኖሩ የዩኤንዲፒ ኃላፊዎች በዓመት $55,000 ደሞዝ ያፍሳሉ። በነፃ ቤትና መኪኖች ይምኖሸነሻሉ። በሚሊዮን ዶላሮች ላይ ያዛሉ፣ ይሰጣሉ፣ ይነሳሉ። ግማሽ ቀን ሰርተው በሞላቸው ትርፍ ጊዜ ጎልፍና ዋና እንዲሁም ከቀረጥ ነፃ የሚጎርፍላቸውን ውስኪ፣ የሶማሌን የታወቀ ሎብስተርና ሱሺ በደቡብ አፍሪካ በመጣ ወይን ጠጅ ያወራረዳሉ። ደግሞ ሶማሊያ በረሃ ናት። ስለዚህ የደሞዛቸውን ግማሽ የሚያህል የገንዘብ አበልና ልዩ የደሞዝ ድጎማ አላቸው። በአጠቃላይ በሚራብና በሚፈናቀል ህዝብ መሃል ሆነው ዓለማቸውን እየቀጩ ነው። የሶማሊያ መንግስት ባለስልጣኖችስ? ግራሃም ሃንኮክ ያየውን ሲናገር ወደ ዩኤስአይዲ በወታደሮቹ እንደሚጠበቅ ትልቅ ቤተ መንግስት የመሰለ ቅጥር የሴኩሪቲ ክሊራንሶችን፣ የቀጠሮ ፍቃዶችን፣ ማጣራቶችን፣ ቢሮክራሲዎችን ወዘተ አልፎ ወደ ግቢው ዘልቆ መግባት መቻል ራሱ ትልቅ ጽድቅ መስሎ የሚታያቸው በርካታ የሶማሊያ ባለስልጣኖች አሉ። አንድ የሶማሊያ የመንግስት ሚኒስትር የአሜሪካኖቹን ለጋሾች ኃላፊ የ1 ዓመት ደሞዝ ለማግኘት 50 ዓመት ሰለቸኝ ደከመኝ ሳይል መስራት ይጠበቅበታል። ብዙዎቹ ባለስልጣኖች ለህዝባቸው በብድርና እርዳታ ከሚያገኙት ላይ ይሰርቃሉ፣ ተመሳጥረው ይዘርፋሉ። ለእርዳታ የመጣ ምግብና መድኃኒት አውጥተው ይቸበችባሉ። የውጭዎቹ ሰዎች ይህንን ያውቃሉ። አንዳንዴ እነሱም በጥቅሙ ይሻረካሉ። ጦርነት፣ ድርቅ፣ ረሃብ፣ የኢኮኖሚ መንኮታኮት፣ የኑሮ ውድነት፣ ተስፋ ማጣት፣ ስራ አጥነት፣ ይህ ሁሉ ተደማምሮ ሶማሊያ መንግስት እያላትም መንግስት የሌላት ያህል ሆናለች። ያለ ብድር አንድ እርምጃ መንቀሳቀስ የማይችሉ ባለስልጣኖች ለተቸገረ ህዝባቸው ሊያደርጉ የሚችሉት አንድም ነገር የለም። እና ግራሃም ሲናገር የሶማሊያ እውነተኛ አስተዳዳሪዎቹ በመንግስት ቢሮ የተቀመጡት ባለስልጣኖች ሳይሆኑ በዩኤንዲፒና በዩኤስኤድ ምቹ ወንበር ላይ የተቀመጡት የለጋሽ ሀገሮችና ተቋማት ኃላፊዎች ነበሩ ይላል። ህዝቡን ማትረፍም መግደልም የሚችሉት እነሱ ስለሆኑ አቅመ ቢሶቹ ለማኞቹ በአበዳሪዎች ቁጥጥር ስር ያሉት በአገራቸው ጉዳይ ላይ መወሰን የማይችሉትና ለብድርና እርዳታ ተሰልፈው ወደ ለጋሽ ቢሮዎች ለመግባት ወረፋ የሚጠብቁት የሶማሊያ ባለስልጣናትስ በውጭዎቹ ሰዎች ክፉኛ ተናቁ። የዩኤስአይዲው ኃላፊ ባሰኘው ሰዓት የሶማሊያን ፕሬዝዳንትና ባለስልጣኖች ቢሮ አስጠርቶ ቁጭ ብድግ አሰርቶ ሊለቃቸው ይችላል። ከፈለገ ብድርና እርዳታ ከልክሎ ጉሮሯቸውን ሊቆልፈውም ይችላል። ከሀገር መሪነት ወርደው የአበዳሪና ለጋሽ ሰዎች ተላላኪ፣ ድንጉጥ፣ በዚህ ግባ በዚህ ውጣ የሚባሉ ጩሎቹ ነው።
የቀረው ሁሉ ታሪክ ነው። ሶማሊያ ራሱን ችሎ የሚቆም መንግስት አልነበራትም። ቁጥራቸው ከ150 የማያንሱ በጎ አድራጊዎች፣ አበዳሪዎችና እርዳታ ለጋሾች በሚሰጡት ብድርና በሚወስኑት የግብር ይውጣ ውሳኔ የምትገዛ ሀገር ሆነች። መንግስት ሽባ ሆነ። የዜጎች ችግር ጣራ ነካ። ሞትና ስደት መደበኛ የሶማሊያውያን ዕጣ ፈንታዎች ሆኑ። ስራ አጥ ወጣቶች ሞቃዲሾን ሞላት። የአየር ባየር ንግድና ጥቁር ገበያ ተንሰራፋ። ሙስና ሀገሩን አጥለቀለቀው። በአፍሪካ አንደኛ እስከመባል ደረሰች። አመፅ በየአቅጣጫው በረከተ። በመንግስት የተከፉ ጎሳዎች መሳሪያ መዘዙ። በነገራችን ላይ የጎሳን ልዩነትና አመፅ የሚቀሰቅሱትም የሚያባብሱትም እነዚህ የድህነት ጌቶች እንደሆኑ በምሳሌ ሲያስረዳ ግራሃም እንዲህ ይላል። በአስከፊው የረሃብ ወቅት ከ3 ወራት በፊት ረሃብ ሲጀምራቸው ወደ ሄድኩት ወደ መሃል ሶማሊያ አቀናው። ያየሁትን ማመን አቃተኝ። ክረምት ነው፣ ሰኔ ወር። ረሃቡ እንስሶቻቸውን አርግፏቸዋል። የመጨረሻውን ግመል አርደው በቆዳው ከዝናብ ተጠልለውበታል። የጋልካዮ ከተማ ሆስፒታል በተስቦ በሚሰቃዩ አሳዛኝና አስፈሪ ሕፃናት ተሞልቷል። የተበከለ ውሃ በመጠጣት ለአጣዳፊ ህመም የተዳረጉ ሺዎች ተረፍርፈዋል። የሳምባ ነቀርሳ የያዛቸው ልጆች በየስፍራው ደጋግመው ጠኪያቸውን ይስላሉ። የኳሸርኮርና ማራስመስ ምልክት የሚያሳዩ ብዙ ነበሩ። የሚበሉት የለም፣ መድኃኒት የለም፣ ንጹህ ውሃ የለም። ለእነዚህ ሰዎች መንግስትም የለም።